ሰላም ጤና ይስጥልን እንዴት ናችሁ ውድ የአሬክስ መስፍን ዩቲዩብ ተከታታዮች እንዲሁም ደግሞ ቲክቶክ ተከታታዮች እንግዲህ ዛሬ ደግሞ የምናወራው ስለ ኒውትሪሽናል ዲስኦርደርስ ነው። ስለዚህ ስለ ኒውትሪሽናል ዲስኦርደር እንግዲህ ያሉትን ነገሮች ኦቨርኦል እንግዲህ ከቫይታሚኖችም ሊሆን ይችላል ከፕሮቲኖችም ሊሆን ይችላል እንዲሁም ደግሞ ከማክሮኒውትሪየንትስ ብለን ከምንጠራቸው እንግዲህ እነዛ አንዱ እንግዲህ ለተለያዩ ኬዞች ከሚያጋልጡን መካከል ውስጥ ስለሚካተቱ እነማን ናቸው ለዚህ ኬዝ የሚያጋልጡን የሚሉትን እንዲሁም ደግሞ ከነሱ ጋር ተያይዞ ያሉትን በምን አይነት መንገድስ ማኔጅ እናደርጋቸዋለን የሚለውን እንግዲህ በደንብ አድርገን ዛሬ ኢንዲቴል ምናወራ ይሆናል ማለት ነው። እንግዲህ አዲስ ከሆናችሁ ላይክ በማድረግ እንዲሁም ደግሞ ፎሎ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ ሞር ደግሞ እንግዲህ ይሄም የናንተ ጥያቄ ነውና ስለዚህ ሁላችሁም በጠየቃችሁ መሰረት እንግዲህ በጣም ለናንተ ይጠቅማል ብዬ ያሰብኩትን በጥያቄያችሁ መሰረት ሼር ማረጋችሁናል ምሰራላችሁናል ማለት ነው። እንግዲህ ዛሬ ኒውትሪሽናል ዲስኦርደር ነው። ከኒውትሪሽናል ዲስኦርደር ጋር እንግዲህ ስናያይዝ በመጀመሪያ ደረጃ ፔም ብለን የምንጠራው ወይም ደግሞ ፕሮቲን ኢነርጂ ማል ኑትሪሽን ብለን የምንጠራው ነው ማለት ነው። ይሄ እንግዲህ ራሱን የቻለ እንግዲህ ታይፖች አሉት። በጣም የሚታወቁት ፔም ብለን የምንጠራቸው ለምሳሌ እነ ከዋሻ ኮርስ ብለን የምንጠራቸው አሉ፣ እነ መረስመስ ብለን የምንጠራቸው አሉ። እነዛን ሁሉ እንግዲህ በተለይ እያንዳንዷን ነገር እያነሳን የትኞቹ ኤጅ ታይፕ ግሩፖች ላይ አፌክት እንደሚያደርግም እናወራለን። እነዚህ እንግዲህ አሁን ምናወራው ስለ ፕሮቲን ኢነርጂ ማልኑትሪሽን ተብለው ክላሲፋይ ከተደረጉት ውስጥ እንግዲህ የመጀመሪያው እንግዲህ ከዋሻኮር ብለን የምንጠራው ነው። ስለዚህ ከዋሻኮር ብለን የምንጠራው እንግዲህ ኦልሞስት ፕሪቫለንሱ እንግዲህ ሞር ኮመን ኢን ሩራል ኢትዮጵያ ውስጥ ነው። በብዛት እንግዲህ ገጠራማ አካባቢ ኢትዮጵያ ውስጥ እንግዲህ በደንብ የሚታወቅ በደንብ የሚታይ ኬዙ አይደንቲፋይ ሆኖ የተቀመጠ ነገር ነው ማለት ነው። ግን ታዲያ እነዚህ የትኞቹን ሰዎች ነው የሚያጠቃው ስንል እንግዲህ ወንድም ይሁን ሴትም ይሁን ግን አንደር 5 ብለን የምንጠራቸው ህፃናት ስፔሻሊ ከ1 ዓመት እስከ 3 ዓመት ያሉ ህፃናትን በጣም የሚያጠቃው እንግዲህ አንዱም ከኒውትሪሽናል ዲስኦርደር ውስጥ እንግዲህ በፕሮቲን ኢነርጂ ማልኑትሪሽን ስር የምናገኘው ኳሻኮር ነው ማለት ነው። ይሄ በምንድን ነው ከሌላው የሚለየው ስንል እንግዲህ አንዱ ኤዴማተስ ነው። ኤዴማተስ ማልኑትሪሽን ብለን ክላሲፋይ እናደርገዋለን ማለት ነው። ማንን ኳሻኮርስ ብለን የምንጠራው ማለት ነው። ስለዚህ ኤዴማተስ መሆኑ ከሌላው ፕሮቲን ኢነርጂ ማልኑትሪሽን ብለን ከምናስቀምጠው እንግዲህ የኤዴማ ታይፖች በተለይ እንግዲህ ስፔሻሊ እነዚህ እንትኖች ላይ እጅ ላይ ሊሆን ይችላል፣ እግር ላይ ሊሆን ይችላል፣ ወይም ደግሞ የተለያየ የሰውነታችን ክፍል ላይ እንግዲህ ኤዴማተስን ዴቨሎፕ በማድረግ ይታወቃል። ይሄ ማነው ማለት ነው ኳሻኮር ብለን የምንጠራው ማለት ነው። በሁለተኛ ደረጃ እንግዲህ የምናገኘው ፕሮቲን ኢነርጂ ማልኑትሪሽን ተብለው ከሚጠሩት ውስጥ እንግዲህ ማራስመስ ነው። እንግዲህ ማራስመስ ብለን ስንጠራ እንግዲህ ይሄ ሲቨር ዌስቲንግ ነው። እንግዲህ ሲቨር ዌስቲንግ ስንል በተለይ እነዚህ ከፌሚን ጋራ የሚያዙ ነው። ትልቁን ድርሻ የሚወስደው እዛ ላይ ስለሆነ ዌስቲንግ ዲዩ ቱ ቦዝ ፕሮቲን እንደ ካሎሪ ዴፊሽንሲ ነው። የቀድሞ ለምሳሌ ኳሻኮር ብለን የምንጠራ ሞር ፎከስ የሚያደርገው የፕሮቲን ዴፊሽንሲ ላይ ነው። ነገር ግን ማራስመስ ብለን የምንጠራው ግን የፕሮቲን ዴፊሽንሲ እንዳለ ሆኖ ተጨማሪ ደግሞ የካሎሪ ዴፊሽንሲ በዚህ ውስጥ እናገኛለን። እነዚህን ሁለቱን ነገር እንግዲህ ኮምፓይን አድርጎ የያዘ ነው። አንዳንድ ጊዜ ምናልባት ካያቸው አንዳንድ መጽሐፍት እንግዲህ ማራስመስ ኳሻኮር ብለው የሚያስቀምጡትም አለ። ነገር ግን ማራስመስ የተወሰነ ደረጃ ነው ካሎሪ ሊያገኝ የሚችለው። ይሄ ደግሞ ኮመን የሚሆነው ምን ላይ ነው ስንል እንግዲህ ኮመን ኢንፋንት ነው። ኦልሞስት እንግዲህ ከ1 ዓመት በታች የሆኑ ህፃናት ላይ ነው። ኳሻኮር ብለን የምንጠራው ግን ኦልሞስት ከ1 ዓመት እስከ 3 ዓመት ያሉትን ነው የሚያካትተው ማለት ነው። ማራስመስ ብለን የምንጠራው ግን ከ1 ዓመት በታች የሆኑትን ነው አፌክት የሚያደርገው። እንግዲህ ይሄ አፌክት የሚያደርገው ማይንሊ ኢንፋንቶች ነው። ዱሪንግ ፔሪድ ኦፍ ፌሚን ወይም ደግሞ
ፉድ ኢንሴኩሪቲ ሚኖር ከሆነ ነው ማራስመስ እንግዲህ አፌክት ሊያደርገን የሚችለው። እንግዲህ በተለይ ከኒውትሪሽናል ዲስኦርደር ውስጥ እንግዲህ በጣም አስፈሪዎች ተብለው ከሚጠሩት እንግዲህ በተለይ እነዚህ ፔን ብለን ፕሮቲን ኢነርጂ ማልኑትሪሽን ብለን ካስቀመጥናቸው ውስጥ እነ ኳሻኮር እና እነ ማራስመስ ብለን የምንጠራቸው ናቸው ማለት ነው። በሶስተኛ ደረጃ የምናገኘው እንግዲህ ፔን ብለን ካስቀመጥናቸው ውስጥ እንግዲህ ፕሮቲን ኢነርጂ ማልኑትሪሽን ውስጥ እንግዲህ ማራስሚክ ኳሻኮር ብለን የምንጠራው ነው። ይሄ ማለት እንግዲህ ከስሙም እንደምትረዱት ኮምባይኔሽን ኦፍ ኤዴማ ኤንድ ሲቨር ዌስቲንግ ነው። ምክንያቱም ኳሻኮር እንግዲህ በጣም አይደንቲፋይ ወይም ካራክተራይዝድ የሚሆኑ ያልነው ምንድነው እሱ ኤዴማተስ ነው ብለናል። ነገር ግን ወደ ማራስመስ ስንመጣ ደግሞ ሲቨር ዌስቲንግ ነው ማለት ነው። ሶ እነዚህ ሁለቱ እንግዲህ ማነጻጸር መቻል አለብን። እነዚህ እንግዲህ ሃየር ሞርታሊቲ አመንግ ፒኤም ታይፕ ብለን ከምናስቀምጣቸው ውስጥ ፒኤም ብለን የምንጠራቸው እንግዲህ ፕሮቲን ኢነርጂ ማልኑትሪሽን ብለን ካስቀመጥናቸው ውስጥ እንግዲህ በተለይ እነዚህ የማራስሚክ ኳሻኮር ብለን የሁለቱ ኮምባይኔሽን በአንድ ጊዜ ኤዴማተስም ነው፣ በአንድ ጊዜ ደግሞ ዌስቲንግ ነው። ስፔሻሊ ዌስቲንጉ ሲቨር ስቴጅ ከሆነ እንግዲህ ሃይስት ሞርታሊቲ ሬት ያለው ነው ማለት ነው። ሶ ለዚህ እንግዲህ ሪስፖንሲብል የሆኑት ፕሮቲን ኢነርጂ ማልኑትሪሽን ብለን ከምንጠራቸው ሪስፖንሲብል ምንድነው ኮዙ ምን ስንል እንግዲህ ኢናዲኩዌት ብሬስት ፊዲንግ ነው። ይሄ ማለት ኢናዲኩዌት ብሬስት ፊዲንግ ኢርሊ ዊኒንግ ማለት ነው። ብዙን ሰዎች ብዙም እናቶችም ማለት እንችላለን ኢቭን ኢፍ አንዳንድ ጊዜ ደረጃው ይለያይ እንጂ ወይም ደግሞ ስቴፑ ያለው ስቴጁ ይለያይ እንጂ አንዳንድ ጊዜ ማናጠባ ከሆነ ኢቭን ጡት በራሱ ብዙ አይነት ጥቅም ስለሚኖረው ማለት ነው። ኢቭን ኢፍ አንዱ ኢሚኒቲን ቡስት ከሚያደርግበት ኢሚኒቲን ዴቨሎፕ ከሚያደርግበት ቦንዲንግን ኢናንስ ከሚያደርግበት እንዲሁም ደግሞ ኢሚኒቲ አለ ማለት እንግዲህ በዛ ያ ጡት የሚጠቀም ህፃን እንግዲህ በጣም ብዙ ኢሚኒቲ ስለምን ማንኛውን በሽታዎቹ በቀላሉ የመከላከል አቅም ይኖረዋል። ይሄ ማለት ለአንድ ወጣት ስፖርት እንደመስራት ማለት። ስለዚህ ስፖርት የሚሰራ በተማ አብዝቶ አዘውትሮ ስፖርት የሚሰራ ሰው ለበሽታዎች የመጋለጥ ፕሮባቢሊቲ ዝቅተኛ ነው። ህፃኑም ጡት የሚጠባ ህፃን ደግሞ በተለይ ከብዙ በሽታዎች እንግዲህ ራሱን ምን ያደርጋል ማለት ነው ፕሮቴክት ያደርጋል። ምክንያቱም ከእናቱ ማግኘት ያለበትን ኢሚኒቲውን በቀላሉ ስላገኘ ማለት። ስለዚህ ህፃናትን በተለይ እስከ 6 ወር ድረስ ላለው ህፃናት ጡት የሚባለው ዋነኛ ምክንያት እንግዲህ በተለይ እንግዲህ እነዚህ ፈርመንት ካልሆኑት በስተቀር እነዚህ ወይም ደግሞ እነዚህ ሚልኮች ብለን እነዚህ በጣሳ መልክ የምናገኛቸው ውጪ ምንጠቀም ከሆነ በጣም ተመራጭ ይሆናል ማለት ነው። ሶ እነሱ ብዙም አይመከሩም። ለዚህ ነው የእናት ጡት በጣም ወደር የሌለ ነው ተብሎ የሚታሰበው ማለት ነው። ሶ እንግዲህ ኮዘቲቭ እንግዲህ ፕሮቲን ኢነርጂ ማልኑትሪሽን ብለን የምናስቀምጠው ኢናዲኩዌት ብረስት ፊዲንግ ነው ማለት ነው። ሌላው ደግሞ ዳየት ሎው ኢን ፕሮቲን ነው። ስለዚህ በሚመገቡ ውስጥ እንግዲህ ምግቦች ውስጥ እንግዲህ ያለው የፕሮቲን አማውንት በጣም አነስተኛ በሚሆንበት ሰዓት የፕሮቲን ኢነርጂ ማልኑትሪሽን ሀፕን እንዲያደርግ ያደርጋል እያለን ያለው ስፔሻሊ አኒማል ፕሮዳክት እና ሊግመንትስ ብለምንጠራቸው ውስጥ የሚገኙ። ሌሎቹ ደግሞ እንግዲህ ኢንፌክሽየስ ነው። እንግዲህ ኳሻኮርስን ብላችሁ ብትጠሩትም ማራስመስን ብለምንጠራው እንግዲህ ኳሻኮሪክ ማራስመስ ብለምንጠራው ሁለቱም ኮምባይኔሽንም ብንወስድ ኢንፌክሽየስ እንግዲህ በጣም ትልቅ ኮንትሪቢሽን የመጫወት አቅም ይኖራቸዋል። ምክንያቱም ኢሚኒታችን ደክሟል። ኢሚኒታችን ሲደክም ደግሞ አንዱ እንግዲህ ኢንፌክሽኖች እንደፈለጉ ይዋኙብናል፣ እንደፈለጉ ይሆኑብናል ማለት ነው። ሶ ስፔሻሊ እንግዲህ ዲያሪያ፣ ሚዝል እና መሌሪያ፣ ቲቢ ብለን የምንጠራቸው በቀላሉ አታክ ሊያደርጉን ይችላል። ሌላው ደግሞ ፑቨርቲ ነው። እንግዲህ ፑቨርቲ እሱ ለዚህ ትልቅ ኮንትሪቢሽን ይጫወታል። ምክንያቱም የህፃን የሚመገበው እናትየዋ የምትመገበው ነገር ከሌለ በቀላሉ ማጥባት ልትቸገር ትችላለች። ህፃኑም እንግዲህ ሊጎዳ እንደሚችል ነው። ፉድ ኢንሴኩሪቲ እና ድርቀት የሚኖር ከሆነ እነዛ ነገሮች እንግዲህ ለዚህ ለመረስመስና ኳሻኮር ብለን ለምንጠራው ኬዝ እንግዲህ በተለይ ለፕሮቲን ኢነርጂ ማልኑትሪሽን ትልቅ ሪስፖንሲብል ከሚጫወቱ መካከል ነው። ሌላው ማተርናል ማልኑትሪሽን ነው ዱሪንግ ፕሬግናንሲ። እንግዲህ ለዚህ ነው ብዙ ጊዜ እናቶች በፕሬግናንሲ ጊዜ በቂ የሆነ ክትትል ማድረግ አለባቸው የሚባለው ዋነኛ ምክንያቱ እንግዲህ በተለይ የማተርናል ማልኑትሪሽን ሀፕን እንዳያደርግ ነው ተብሎ ስለሚገመት ነው። ክሊኒካል ፊቸራቸውን ስንመጣ እንግዲህ እነዚህ ሲምፕተማቸው ብለን የምንጠራቸው ማለት ነው። ስለዚህ ዌት
ፎር ኤጅ ነው እንግዲህ ስፔሻሊ እንግዲህ ኳሻኮርስ ብለን ያስቀመጥነው አለ ማራስመስ ብለን ያስቀመጥነው አለ ስለዚህ ዌት ፎር ኤጅ እንግዲህ ኦፍን ኖርማል ነው ዲዩ ቱ ኤዴማ ስላለ እንግዲህ ዌታቸው ላይ ብዙም ችግር ላይ ከሰት ይችላል ላያሳይ ይችላል ለምሳሌ 20 ኪሎ ከሆነ በዛሬም ነገም 20 ኪሎ ሊሆን ቻንሱ ከፍ ያለ ነው ምክንያቱም በውስጡ ምን ስላለ ኤዴማተስ ስለሆነ ማለት ነው ያ ኤዴማው እንግዲህ ራሱ ዌት ስለሚመዝን ነው ይሄ እንግዲህ ማራስመስ ብለን የምንጠራው እንግዲህ ቬሪ ሎው ነው ሊሆን የሚችለው ኤዴማን ስናስብ እንግዲህ ፕሬዘንት ነው የት ሳይት ላይ ነው የሚገኘው ስንል እንግዲህ ፊት ላይ ይገኛል እግር ብለን የምንጠራው ሃንድስ ብለን የምንጠራው ፌስ ብለን የምንጠራው እነዚህ ፓርቶች የሰውነታችን ክፍል ላይ እንግዲህ ኤዴማው እንግዲህ በተለይ ከኳሻኮር ብለን የምንጠራው እንግዲህ የሚታወቅ ነው ማለት ነው እዚህ ላይ ደግሞ አብሰንት ነው ምንም አይነት ኤዴማ ማራስመስ ላይ የለም ምክንያቱም እነዚህ የድርቀት አንዱ ትልቁን ኮንትሪቢዩሽን ስለሚጫወት ይሄ ደግሞ እንግዲህ ኦልሞስት አንዱ በጣም ከሲታ ስለሚሆኑ በጣም አጥንታቸው እስከመታየት ድረስ ይደርሳል ማለት ነው ለማን ማራስመስ ማለት ነው ስለዚህ ፊዚካሊ ከውጭ አይተን በቀላሉ መረዳት እንችላለን ሄር ላይ ደግሞ ስንመጣ እንግዲህ ስፔርስ እና ሬዲሽ ብሪትል ሊሆኑ ነገሮችን እናገኛለን የሚለው እዚህ ላይ ግን ቲንና ድራይ የሆነ ሄር ነው የሚያሳየን እስኪናቸው ላይ ስንመጣ እንግዲህ ደርማታይተሶች ይኖራሉ ሃይፐር ፒግመንቴሽን በተለይ እነዚህ የተለያዩ የቆዳ ፓርቶቻቸው ላይ እንግዲህ የተለያዩ ምልክቶች እንዲኖሩ ከሚያደርገው መካከል ትልቁን ድርሻ የሚጫወተው ኳሻኮር ነው ሌላው ደግሞ እስኪናቸው ላይ እንግዲህ ይሄ በጣም ድራይ ይሆናል እንዲሁም ደግሞ በጣም ቲን ናቸው ቲን ከመሆናቸው የተነሳ እንግዲህ ሪንክልድ ናቸው ይላል አፕታይታቸው እነዚህ እንግዲህ በጣም ፒውር ነው እነዚህ ግን በጣም ጉድ ነው ኢኒሻሊ ማለት ነው ኦልሞስት እንግዲህ በመንጀምርበትም ሰዓት ሊሆን ይችላል ቢሄቪየራላቸው እንግዲህ ኢሪቴብል ናቸው ማለት ነው እነዚህ በቀላሉ ሴንሲቲቭ ናቸው ኳሻኮር ያለባቸው እነዚህ አለርት ናቸው ነገር ግን በት ዊክ ነው የቢሄቪየራል ሊቨር ላይ ስንመጣ እንግዲህ ኢላርጅ ነው ወይም ደግሞ ፋቲ እንዲሆን ያደርጋል ዩያሊ እነዚህ ላይ ግን በጣም ኖርማል ነው ማራስመስ ብለን የምንጠራቸው ላይ ማለት ነው ላብራቶሪ ምንድን ነው የምንጠቀመው ስንል እንግዲህ በምንድን ነው ቼክ የምናደርገው ላብራቶሪ ስንል እንግዲህ ሃይፖ አልቡሚኒሚያ ኤክስፔክት የሚደረግ ነው ኦልሞስት እንግዲህ ከ2.5 ግራም ፐር ዴሲሊትር ነው ሊሆን የሚችለው ስፔሻሊ ማል ላይ ነው ኳሻኮር ላይ ማለት ነው አኔሚያ ደግሞ እንግዲህ በተለይ ኖርሞሳይቲክ ወይም ደግሞ ማይክሮሳይቲክ አኔሚያ እንዲኖር ከሚያደርጉት መካከል ውስጥ ይካተታል እንግዲህ አኔሚኩንም ቼክ እናደርጋ ኤሌክትሮላይቶች ኢምባላንስ እንግዲህ በተለይ የፖታሲየም እና ማግኒዚየም እንዲሁም የካልሲየም መጠኑ እንግዲህ በእነዚህ ኤሌክትሮላይቶች በጣም እንዲወርዱ ከሚያደርግበት በተለይ ሃይፖካሌሚያ ሃይፖማግኒዚየም እና ሃይፖካልሲየሚያ ኤክስፔክት ይደረጋል ማለት ነው ሌላው ደግሞ ሎው ብለድ ሹገር ነው ምክንያቱም እንግዲህ አቅም አይኖራቸውም በዚህ ላይ እንግዲህ ብዙ ነገር እጥረት አለ ሶ ያ እንግዲህ አንዱ ኢንዲኬት የሚያደርግበት ሎው ብለድ ሹገርስ መሆኑን ነው ማለት ነው የሚለን ሌላው ማኔጅመንት ፕሮቶኮል ነው ሶ እንዴት ነው ማኔጅ የምናደርጋቸው ስንል እንግዲህ ይሄ ማኔጅመንት የምንጠቀመው የደብሊውኤችኦ ጋይድላይን ነው ሶ እንግዲህ ሁለት አይነት ፌዝ ነው ያለው ስታቢላይዜሽን ፌዝ እና እንዲሁም ደግሞ እንግዲህ ሪሃቢሊቴሽን ፌዝ ብለን የምንጠራው ነው ስታቢላይዜሽን ፌዝ ብለን የምንጠራው እንግዲህ ደብሊውኤችኦ ሪከመንድ የሚያደርገው በተለይ እነዚህን ገቨርንመንታል ኦርጋናይዜሽን ላይ የምናገኛቸው ለምሳሌ ኢንዲኬሽን ችልድረን ዊዝ ሲቨል ፕሮቲን ኢነርጂ ማልኒትሪሽን ፕላስ ኮምፕሊኬሽን ስፔሻሊ እንግዲህ እና ኢንፌክሽን ሃይፖግላይሴሚያ እና ሃይፖተርሚያ የሚኖሩ ከሆነ በተለይ ስታቢላይዜሽን ፌዝ ነው የምንጠቀመው ምክንያቱም ስቴጁን በጣም ሲቪር ከመሆኑ የተነሳ ሌሎችም አብረው ተያይዘው ስላሉ ማለት ነው ሶ ለዚህ ማን ነው ሪከመንድ እናደርጋለን ስንባል እንግዲህ በጣም የሚታወቁ ናቸው በተለይ F75 ብለን የምንጠራው ነው እዛ ላይ ትልቁን ድርሻ የሚወስደው ማለት ነው ለማን ለስታቢላይዜሽን ፌዝ ላይ ማለት ነው when come to እንግዲህ ትሪትመንት ፕሪንሲፕላቸው ላይ ስንመጣ እንግዲህ ደግሞ ትሪት ላይፍ ትሪቲንግ ኢንፌክሽንስ ስፔሻሊ እንግዲህ ላይፍ ትሪቲንግ ኢንፌክሽንስ ብለን የምንጠራቸው ብዙ ነገሮች ከዛ ጋር የሚያዙ ነው ስላሉ በተለይ ህፃናት ስለሆኑ አምፒሲሊን ፕላስ ጀንታማይሲን ነው የሚሰጠው ማለት ነው በተለይ የሚያስፈልግ ሆኖ ከተገኘ ኢንፌክሽንስ ኤክስፔክት ከተደረገ እንግዲህ ሌላው ደግሞ ሃይፖግላይሴሚያ ኤክስፔክት ይደረጋል ስለዚህ ሃይፖግላይሴሚያውን ደግሞ በቀላሉ ምን እናደርጋለን 10% ግሉኮስን ተጠቅመን እንግዲህ ትሪት እናደርጋለን ሌላው ኤሌክትሮላይቶች ናቸው ሶ እንግዲህ ፖታሲየም ሃይፖካሌሚያ ለሆነ ፖታሲየም ክሎራይድ እንጠቀማለን ሃይፖማግኒዚየም ከሆነ ደግሞ ማግኔዚየም ሰልፌትን ኦራሊ ወይም ደግሞ አይቪ ሪከመንድ እናደርጋለን ማለት ነው ለየትኞቹ ማለት ነው ለስታቢላይዜሽን ፌዝ ብለን ለምንጠራው ማለት ነው ሌላው ደግሞ እንግዲህ F75 ፎርሙላን እንጠቀንላለን ነው
እንጠቀማለን ምክንያቱም እንግዲህ 75 ፖታሲየም ክሎራይድ per 100 ml ስላለ 0.9 ግራም ፕሮቲን per 100 ml ውስጥም በውስጡ ስላለ እንግዲህ አንዱ ፕሮቲን ኢነርጂ ማልኑትሪሽን ሆነ የፕሮቲን ነውና ችግሩ ኮዙ ስለዚህ ያንኛውን ደግሞ በቀላሉ በእነዚህ አማካኝነት ምን እናደርጋለን ትሪት እናደርጋቸዋለን ማል ላይ ፌዝ ላይ ለማለቱ ማለት ነው በተለይ ስታቢላይዜሽን ፌዝ ብለን የምንጠላው ነው ሌላው ደግሞ ፍሪኩዌንት ስሞል ፊድ ነው ስለዚህ ትንሽ እያደረግን በየጊዜው ኦልሞስት ከ8 እና ከዛ በላይ እንግዲህ ሪከመንድ ይደረጋል ማለት ነው ምን ላለባቸው በተለይ እንግዲህ ፕሮቲን ኢነርጂ ማልኑትሪሽን ኬዝ ላለባቸው ስትፈልጉ ማራስመስም ይሁን ስትፈልጉ ደግሞ ካሻኮር ወይም ደግሞ ማራስመሲ ኳሽኮር ብለን ምንጠራው የነሱ ኮምባይኔሽንም ቢሆን በጣም ሪከመንድ ይደረጋል እንግዲህ ፊዲንግ በተለይ ማራስመስ ላይ ትልቅ ኮንትሪቢዩሽን መጫወት አለበት በየጊዜው እየደጋገም ትንሽ እያደረግን ምን ማድረግ አለብን ማለት ነው በዛው አፕታይታቸውንም የመክፈት ፕሮባቢሊቲ ከፍ ስለሚል ማለት ነው ሁለተኛው ፌዝ እንግዲህ የፕሮቲን ኢነርጂ ማልኑትሪሽን የምናገኘው እንግዲህ ሪሃቢሊቴሽን ነው ሶ ሪሃቢሊቴሽን ላይ ደግሞ እንግዲህ የሚነሳው ትልቁን ድርሻ የሚጫወተው F100 ብለን የምንጠራው ነው ምክንያቱም ስታቢላይዜሽን ፌዝ ላይ እንግዲህ F75 ነው ያልነው በዚህ ላይ እንግዲህ ሪሃቢሊቴሽን ላይ እንግዲህ 70 F100 ብለን የምንጠራው ነው ማለት ነው ኤክስፔክት የሚደረገው ይሄ ፎርሙላ ነው እንግዲህ የወተት ዝርያ ማለት ነው so this is transition to F100 therapeutic milk ይላል so በዚህ ውስጥ እንግዲህ 100 ፖታሲየም ካሎሪ ይኖራል ማለት ነው ኦልሞስት 2.9 ግራም ፕሮቲን ይገኛል እንዲሁም ደግሞ ሌላ ተጨማሪ ደግሞ RTF ብለን ምንጠራቸው ናቸው RTF እንግዲህ ፕላምፕኔት ብለን የምንጠራው ቴራፒቲክ ፊድስ ብለን የምንጠራው ማለት ነው ሶ ፕላምፕኔት ብለን የምንጠራው ላይክ እነዚህ እንግዲህ RTF ፓርት ኦፍ ፕላምፕኔት ስለሆነ ሶ እነዚህን እንጠቀማለን ወይም ደግሞ F100 ነው ሪከመንድ የምናደርገው ማለት ነው ኢንከሬጅ እንግዲህ በተለይ እንግዲህ ብሬስት ፊዲንግ በጣም ኢንከሬጅ ይደረጋል በተለይ ለኢንፋንት ላይ ደግሞ በጣም ትልቅ እንግዲህ ሪስፖንሲብል የሚጫወተው ማራስመስ ስለሆነ ማለት ነው እንዲሁም ደግሞ ግራጁዋል ኢንትሮዲዩስ ፋሚሊ ዳይት ደግሞ እንግዲህ ቀስ እያለን ወደዚህ እንመጣለን ምክንያቱም ኦልሞስት ከስታቢላይዜሽን ፌዝ አልፎ ወደ ሪሃቢሊቴሽን ፌዝ ስለገባልን ማለት ነው ሌሎቹ ደግሞ እንግዲህ ከፕሮቲን ኢነርጂ ማልኑትሪሽን ቀጥለን በጣም የኒውትሪሽናል ዲስኦርደር ብለን ከምናስቀምጣቸው ውስጥ የሚታወቁት ማይክሮኒውትሪየንት ሰፕሊመንቴሽኖች ናቸው ከነዛ ውስጥ እንግዲህ አንዱ ቪታሚን ኤ ነው ሶ ቪታሚን ኤ እንግዲህ ቺልድረን ኦልሞስት እንግዲህ ከ12 ለዛን እንግዲህ 12 መንዝስ ብለን የምንጠራቸውና ለነዚህ ደግሞ እንግዲህ 100,000 ኢንተርናሽናል ዩኒት ዋንስ ሪከመንድ ይደረጋል ቺልድረን እንግዲህ ከ12 እስከ 59 መንዝስ ላሉት ደግሞ 200 ኢንተርናሽናል ዩኒት ዋንስ ዴይሊ ሪከመንድ ይደረጋል ማለት ነው ይሄም ቪታሚን ኤ ነው በተለይ ማይክሮኒውትሪየንት ኬዝ ላለባቸው ሌላው ደግሞ እንግዲህ ዚንክ ነው ስለ ማይክሮኒውትሪየንት ሲነሳ ቪታሚን ኤ አለ ዚንክ አለ ፎሌት አለ አይረን እነዚህ ትልቁን ድርሻ የሚወስዱ ናቸው ሶ እንግዲህ እነዚህ ጥረት ላለባቸው ከ10 እስከ ሚሊግራም ፐር ዴይ 10 to 14 days እንግዲህ ምን እናረጋለን ማለት ነው ፕሪስክራይብ ወይ ሪከመንድ እናረጋለን የፎሌት ዴፊሺየንሲ ያለባቸው ደግሞ 5 ሚሊግራም ዴይሊ ኦራሊ for 2 weeks ኦልሞስት ወይም ደግሞ for a month እንግዲህ ሪከመንድ እናረጋለን ይሄን ስላችሁ እንግዲህ አብዛኞቹ እንግዲህ ፕሬግናንት ማዘርም ላይ ሊሆን ይችላል ማለት ነው እንግዲህ ዚንክ በተለይ ዚንክ ከፎሌት እንግዲህ እንዲሁም ደግሞ አይረን ብለን ምንጠራቸው እነዚህ ሶስቱ ከአኔሚያ ጋር ትልቁን ድርሻ የመጫወት አላቸው በተለይ አይረን እና ፎሌት ብለን ዚንክም ፓርት ኦፍ የአኔሚያ ኬዝ ላለበት በቀላሉ ትሪት የማድረግ ካፓሲቲው ከፍ ያለ ነው በተጨማሪ ደግሞ ኤሌክትሮላይቶችንም እንትን የማድረግ የመቆጣጠር አቅም አለ አይረን ላይ ስንመጣ እንግዲህ ኦንሊ አፍተር ስታቢላይዜሽን ስቴጅ ነው የምንጠቀመው ይለናል ሶ አይረን ማለት ነው ሶ እንግዲህ 2 to 6 ሚሊግራም ፐር ኬጂ ፐር ዴይ ነው ማለት ነው ሶ የነዚህ ደግሞ ኮምፕሊኬሽናቸው እንግዲህ ሪፊዲንግ ሲንድረም ይኖረዋል ይለናል እንዲሁም ደግሞ ኢንፌክሽን ስፔሻሊ እንግዲህ ሴፕሲስ ብለን የምንጠራው በጣም አደገኛ ስቴጁ ማለት ነው እንዲሁም ደግሞ ኒሞኒያ ብለን የምንጠራው እነዚህ ኮምፕሊኬሽናቸው በጣም አደገኛ ናቸው ሌሎቹ ኤሌክትሮላይት ኢምባላንስ ሊዲንግ ቱ ካርዲያክ አሬስት እንዲመጣ ከሚያደርጉ መካከል ትልቁን ድርሻ ይጫወታል ነው ምንድነው ፕሪቬንሽናችንና አፕሊኬሽናችን ስን እንግዲህ ኤክስክሉሲቭ ብሬስት ፊዲንግ ፎር ፈርስት 6 መንዝስ እንግዲህ ይለናል ሌላው ደግሞ ታይምሊ ኢንትሮዳክሽን ኦፍ ኮምፕሊመንተሪ ፉድ ስፔሻሊ ፕሮቲን ሪች ማለት ነው አስዌላስ ደግሞ ቫክሲኔሽን እንዲሁም ደግሞ ኢንፌክሽን ካሉ በተለይ
ቅድም እናለው ሴፕሲስ እና ኒሞኒያ ኤክስፔክት የሚደረግ ከሆነ ለነዛ አምፕስሊን ፕላስ ጀንታማይሲን ምን እናረጋለን ሪከመንድ እናረጋለን ማለት ነው። እንዲሁም ደግሞ ኮሚኒቲ ኒውትሪሽን ፕሮግራም ግሮዝ ፎር ሞኒተሪንግ ያለውን በተለይ የቲቺንግ ስትራቴጂ መንደፍ ካለብን ያንን አድርገን ለህብረተሰቡ በቂ የሆነ ግንዛቤ እንዲያገኙ በማድረግ ላይ ትልቅ ድርሻ መጫወት አለብን ነው የሚለው። ይሄ እንግዲህ ኦልሞስት እንግዲህ እስካሁን ያየነው እንግዲህ ለኳሻኮር እና ለማራስመስ እንዲሁም ደግሞ ማራስመስ ኳሻኮር የነበሩትን የሚያወራ ነው። ሶ እነዛ እንግዲህ ሰፕሊመንት ኢቨን ኢፍ እንግዲህ ማይክሮ ኒውትረንቶችም አስፈላጊ ሆኖ ከተገኘ ለነዛ ህፃናት እንግዲህ እንደምንሰጥ ነው። በተለይ እንግዲህ መርሳት የሌለባችሁ የአይረን እንግዲህ በተለይ ከስታቢላይዜሽን ፌዝ በኋላ ነው ሊሰጥ የሚችለው። ይሄ ማለት ሪሃቢሊቴሽን ስቴጅ ላይ በሚደርስበት ሰዓት ነው ማለት ነው። ይሄ እንግዲህ በተለይ እንግዲህ ፕሮቲን ኢነርጂ ማልኒትሪት ለሆኑ ፔሸንቶቻችን ወይም ደግሞ ህፃናት ማለት ነው ለነሱ የምናደርገው ማለት ነው። ማይክሮኒውትረንት ዴፊሽንሲ ብለን የምንጠራው ቅድም ከጠራናቸው ውስጥ የሚካተቱ ናቸው። ሶ ቫይታሚን ኤ ዴፊሽንሲ ብለን የምንጠራው ነው። ይሄ እንግዲህ ኤጅ አፌክትድ ቺልድረን 6 to 59 መንዝስ ላሉትና ፕሬግናንት ውመንን ነው እንግዲህ አፌክት የሚያደርገው። ሶ ቫይታሚን ኤ ፕሪናታልን ብላችሁ ብትጠሩ በተለይ እነዚህ ለእናቶች የሚሰጡት ለነፍሰ ጡር እናቶች ውስጥ አለ። ግን ቫይታሚን ኤ አማውንቱ በጣም ለው መሆን አለበት። ኦልሞስት እስከ 100,000 ነው ሪከመንድ ሊደረግ ይችላል ተብሎ የሚገመተው። ምክንያቱም ቫይታሚን ኤ አዴክ ከሚባሉ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬ ብለን የምንጠራቸው ኢዝሊ ፕላሴታ ብለድ ብሬን ክሮስ የማድረግ ካፓሲቲ ስለሚኖራቸው ከዛ አንጻር ለነፍሰ ጡር እናቶች እንግዲህ ሊሚትድ በሆነ ሬንጅ ነው ሊሰጥ የሚችለው ማለት ነው። ኮዙ ላይ ስንመጣ እንግዲህ ሎው ዳይተሪ ኢንቴክ ነው። ስፔሻሊ ግሪን ሊፍ ላይ የምናገኛቸው ቬጂቴብሎች እና የሎ ፍሩት እና ሊቨር ላይ እንግዲህ ከነዚህ ያለመጠቀማችን የተነሳ ነው ሊሆን የሚችለው ማለት ነው። እንግዲህ ክሊኒካል ሳይናቸው እንግዲህ ናይት ብላይንድነስ ነው። ምክንያቱም ቫይታሚን ኤ ሲያዝ እንግዲህ ሁሌ አይምሯችሁ ውስጥ የሚመጣው ናይት ብላይንድነስ ነው። አስበላስ እንግዲህ ፒቶት ስፖቶች ብለን ዜሮፍታልሚያ በተለይ እንግዲህ አይኖችን ላይ እንግዲህ እነዚህ ፈሳሽ ነገሮች ሙሉ በሙሉ እንዳይኖሩ ከሚያደርግበት ድራይነስ እንዲፈጠር ከሚያደርገው መካከል ነው። እንዲሁም ደግሞ አስዌላስ ፍሪኩዌንት ኢንፌክሽኖችም እንዲኖሩ ከሚያደርገው እንግዲህ ቫይታሚን ኤ ዴፊሽንሲ ነው ማለት ነው። በተለይ ይሄ ዜሮፍታልሚያ እና ናይት ብላይንድነስ ትልቅ ኮንትሪቢሽን የሚጫወቱበት አንዱ ከማይክሮ ኒውትረንት ዴፊሽንሲ ከፒኢ ብለን የምንጠራው ይሄ ማለት ፒኤም ብለን የምንጠራው ፕሮቲን ኢነርጂ ማልኑትሪሽን ቀጥሎ በሁለተኛ ደረጃ እንግዲህ ማይክሮ ኒውትረንቶች ስለሆኑ ማለት ነው። ማኔጅመንቱ ታዲያ ምንድነው? ቫይታሚን ኤ ላይ ስንመጣ እንግዲህ ሰፕሊመንቴሽን ነው። ሶ እንግዲህ ኤደብሊውኤችኦ ዶዚንግ ካስቀመጠው ኦልሞስት ከ6 እስከ 11 መንዝ ላሉ 100,000 ኢንተርናሽናል ዩኒት ኦራሊ ነው ሪከመንድ የሚደረገው። ከ12 እስከ 59 መካከል ላሉ ደግሞ እንግዲህ ከ200 ኢንተርናሽናል ኦራሊ ነው። እንግዲህ ሪፒት ኤቭሪ 4 to 6 መንዝስ እንግዲህ ኢን ሃይ ሪስክ ኤሪያ ከሆነ ሪፒት መደረግ አለበት በየ4 ወሩ ወይም በየ6 ወሩ ማለት ነው። ይሄንን እንግዲህ ያወጣው የደብሊውኤችኦ ሪኮመንዴሽን ነው ማለት ነው። ኢንከሬጅ መደረግ ያለባት እንግዲህ ቫይታሚን ኤ ሪች ፉድ የሆኑትን በጣም እንድንጠቀሙ ማድረግ ነው። ስፔሻሊ ቫይታሚን ኤ ሲነሳ እንግዲህ ካሮት አንዱ ትልቁ የሚታወቅ ነው። ፓምፕኪን ብለን የምንጠራው ማንጎ፣ እንዲሁም ሊቨር እና ኤግ እነዚህ ሁሉ እንግዲህ የቫይታሚን ኤ ሪች ፉድ ብለን የምንጠራቸው ውስጥ ነው የሚካተቱት። ፕሪኬሽናችን እንግዲህ ፕሮሞት ብረስት ፊዲንግ እንዲሁም ደግሞ ፔሪዲክ ሰፕሊመንቴሽን ፕሮግራሞችን ማዘጋጀት ማድረግ አለብን ነው። ሌላውና ሁለተኛው እንግዲህ ከማይክሮ ኒውትረንት ዴፊሽንሲ ውስጥ ከቫይታሚን ኤ ቀጥሎ እንግዲህ አይረን ዴፊሽንሲ አኔሚያ ነው። ሶ እንግዲህ ይሄ ኤጅ አፌክትድ ኦልሞስት እንግዲህ ችልድረን ማለት እንችላለን ህፃናት አስዌላስ አዶለሰንስ እና ፕሬግናንት ውመኖችንም አፌክት የማድረግ አቅም አለው። እያንዳንዱን ሰው ኢቭን ኢፍ ከዜሮ ጀምሮ እስከ መጨረሻ ያሉትን አፌክት የማድረግ ፕሮባቢሊቲው ከፍ ያለ ነው። ለዚህ ኮዙ ምንድነው ስን እንግዲህ ሎው አይረን ዳይት ነው። ስፔሻሊ ሎው ሚት ኮንሰምፕሽን ምን የሚሆን ከሆነ በጣም ኤክስፔክት የሚደረግ ነውና ምክንያቱም እንግዲህ ሚት ውስጥ እንግዲህ በቂ የሆነ ምን አለ ማለት ነው አይረን ስላለ ሚት ማንወድ ከሆነ በቀላሉ ለአኔሚክ ኤክስፖዝድ እንሆናለን እያለን ያለው። ሌላው ክሮኒክ ብለድ ሎስ ነው። ስፔሻሊ እንግዲህ እነዚህ ፓራሳይት ሁክ ሞርምል ወይም ማሌሪያ ብለን የምንጠራቸው እነዛ የሚኖሩ ከሆነ በቀላሉ ምን ይሆናል ማለት ነው ለአይረን ዴፊሽንሲ አኔሚያ ኤክስፖዝድ እንሆናለን። ለዛም እንግዲህ አንቲ ማሌሪያዎች ትሪት ልናረጋለን። በዚህ ሁክ ሆርሞችን ደግሞ አንቲ ፓራሳይቶቹ እንጠቀማለን። ሌላው ፍሪኩዌንት ፕሬግናንሲ እንግዲህ አልፎ እንግዲህ ፍሪኩዌንት በየጊዜው እንግዲህ ፕሬግናንት የምትሆን ከሆነ
ከሱ ጋር ተያይዞ እንግዲህ ብዙ የሚያዙ የሚመጡ ሆርሞኖች አሉ። እንግዲህ ህፃኑ ጽንሱ የሚጠቀመው ነገር ስላለ ያ እንግዲህ አንዱ ኤክስፔክት የሚደረግ ክሊኒካል ስቴጅ እንግዲህ ፋቲግ ነው። ፓለር እንዲሁም ኢሪታቢሊቲ ወይም ዲሌድ ኮግኒቲቭ ዴቨሎፕመንትም እንዲኖር ከሚያደርጉት የሚያሳይ ምልክቶች ውስጥ ይካተታል። ማኔጅመንቱ ምንድን ነው ብለን ስናስብ እንግዲህ ኦራል አይረን ነው ሪከመንድ የሚደረገው። ፌረስ ሰልፌት 3 to 6 ሚሊግራም ፐር ኬጂ ሪከመንድ ይደረጋል። ኤሌመንታል አይረን ፎር 3 መንዝስ ማለት ነው። አስዌላስ እንግዲህ ትሪት አንደርላይን ኮዝ ለምሳሌ እንግዲህ ሁክሞርሙት ከሆኑ ፓራሳይቶች ከሆኑ ቅድም እንዳልኳቸው ዲወርሚንግ እንጠቀማለን። መሌሪያ ከሆነ ደግሞ ኢቨን ኢፍ ፕሮፊላክሲስም ወይ መሌሪያ ኬዝም ካለበት ያንን መሌሪያ ትሪት ማድረግ አለብን። ዳይት ደግሞ እንግዲህ በጣም እንግዲህ ሰፕሊመንት የሆኑ እነ ሊቨር እና ሬድ ሚቶቹን እንድንጠቀም ሌግመንትስ እና አይረን ፎርቲፋይድ ሲሪያልስ ብለን የምንጠራቸውንም እንግዲህ በብዛት ስንጠቀም በቀላሉ ራሳችን ትሪት ማድረግ እንደምንችል ነው። እንግዲህ ሬጉላር ስክሪኒንግ ኢን ሃይ ሪስክ ግሩፕ ላሉ ሰዎች እንግዲህ በየጊዜው እንግዲህ ቼክ መደረጉ አኔሚያችን አይደንቲፋይ ማድረጉ በጣም ትልቅ ስራ የሚሰራበት ነው እያለን ያለው። ሌላው ማኔጅመንቱ እንግዲህ ዩኒቨርሳል እንግዲህ ኦልሞስት በሶስተኛ ደረጃ የምናገኘው እንግዲህ አዮዲን ነው። ሶ እንግዲህ አዮዲን ብለን ስንጠራ እንግዲህ ኦልሞስት የአዮዲን ዴፊሽንሲ ማለት ነው። ሶ ኤጅ አፌክቲንግ ኦል ኤጆች ላይ የምናገኘው ነው። ነገር ግን ሲቨር ኮንሲኩዌንስ ኢን ፕሬግናንት ውመን ላይ ግን በጣም ከበድ ያለ ውጤት የማምጣት ካፓሲቲ ከፍ ያለ ነው። ኮዙ ምንድን ነው ስንል ከስሙም እንደምንረዳው እንግዲህ ሎው አዮዲን ኢን ሶይል ውስጥ ወይም ደግሞ ኮመን ሃይላንድ ኢን ኢትዮጵያ ውስጥ ለሆኑ እነዛ ላይ የሚከሰት ነው ይለናል። እንግዲህ ክሊኒካል ሳይኑ እንግዲህ ጎይተር ወይም ደግሞ ሃይፖታይሮዲዝም እንግዲህ ሃይፐር ታይሮዲዝም ብለን የምንጠራው ሃይፖታይሮዲዝም እንዲሁም ኢምፔርድ ኒውሮ ኮግኒቲቭ ዴቨሎፕመንት ኢን ኢንፋንቶች ውስጥ እንግዲህ ይኖራል ነው የሚለን። ማኔጅመንቱ ላይ ስንመጣ እንግዲህ ዩኒቨርሳል አዮዳይዝድ ሳልቶችን ኦልሞስት እንግዲህ በላይ ከ15 እንግዲህ በላይ ነው ፓርትስ ፐር ሚሊዮን መኖር አለበት ተብሎ የሚታሰበው ማለት ነው። ሶ ይሄ በእነዛ ሬንጅ ውስጥ መካተት ያለበት ተብሎ የሚታሰብ ነው ማለት ነው። ሌላው ደግሞ በተጨማሪ ማኔጅመንቱ እንግዲህ ከማይክሮኒውትረንት ውስጥ እንግዲህ አዮዲን ነው። ሶ አዮዲን ላይ እንግዲህ ሰፕሊመንቴሽን በጣም አስፈላጊ ነው። ስፔሻሊ ኢንዴሚክ ኤሪያ እንግዲህ 150 ማይክሮግራም ፐር ዴይ ፎር አዳልት ሪከመንድ ይደረጋል። ለህፃናት ደግሞ ወይም ደግሞ በተለይ ለነፍሰ ጡር እናቶች ደግሞ በጣም እንትን ስለሚሆን ኮንሲኩዌንስ ሲቨር ሊሆን ስለሚችል ከ250 ማይክሮግራም ፐር ዴይ ፎር ፕሬግናንት ማዘር ሪከመንድ እናደርጋለን ነው። ሌላው ተጨማሪ እንግዲህ ዚንክ ዴፊሽንሲ ነው። ይሄ እንግዲህ መጨረሻውን ኦልሞስት እንግዲህ ሌዛን 5 ይርስ እያልን ያለው ቺልድረን ማለት ነው። ሶ እነዚህ ሎው ኢንቴክ እና ክሮኒክ ዲያሪያ ካለባቸው እና ማል አብዞርቢሽን ሚኖር ከሆነ አንዱ ኤክስፔክት ከሚደረግበት መካከል ነው። ሳይኑ እንግዲህ ግሮዝ ሪታርዴሽን ይመጣል። ሪከረንት ኢንፌክሽኖች ሀፕን እንዲያደርጉ ያደርጋል። በተለይ ሪከረንት ኢንፌክሽኖች በጣም አደገኛ ናቸው። ዲሌድ ውንድን ኪሊንጎችም እንዲኖሩ እንዲከሰቱ ያደርጋል። ለዚህ ደግሞ ታዲያ እንደ ማኔጅመንት የምንጠቀመው ኦራል ዚንክ 10 to 20 ሚሊግራም ፐር ዴይ ፎር 10 ወር ደግሞ እስከ 14 ቀን እንግዲህ ምን እናደርጋለን ሪከመንድ እናደርጋለን። በተለይ ዲያሪያ ያለበት ሰው ኤልዌስ እንግዲህ ሁሉም እንግዲህ ዲያሪያ ያለባቸው ሰዎች በተለይ ህፃናት ዚንክ አንድ ላይ አድቫይስ ይደረጋል ማለት ነው። ሌሎቹ ደግሞ እንግዲህ እንትኖች ነው ላይፍ ስታይል ውስጥ እንግዲህ ዚንክ ሪች ፉዶችን መጠቀም ነው። ስፔሻሊ ሚት ሌግመን እና ኑትስ ብለን የምንጠራቸው እነዛ ውስጥ በቂ የሆነ ዚንክ ስለምናገኝ እነሱን በብዛት አዘውትረን መጠቀም አለብን ማለት ነው። ሌላ በተጨማሪ እንግዲህ ከቫይታሚኖች ውስጥ እንግዲህ ሪኬትስ ብለን የምንጠራው ቫይታሚን ዲ ወይም ደግሞ ካልሲየም ዴፊሽንሲ ብለን ከምናስቀምጠው ውስጥ እንግዲህ ነው የሚካተተው። ሶ የቫይታሚን ዲ እንግዲህ ኦልሞስት ከፀሐይ ጋር የሚገናኝ ነው። ፀሐይ ሲባል እንግዲህ ፀሐይ ራሷ ቫይታሚን ዲ አሰጠንም። ነገር ግን ቫይታሚን ዲ ኢንሴንቲዛይዝድ እንድናረግ ፕሮሞት ከምታረገው ወይም ደግሞ አሲስት እንድታረገን ነው። ሶ እንግዲህ ቫይታሚን ዴፊሽንሲ ሪኬትስ ብለን የምንጠራው እንግዲህ ኤጅ አፌክቲቭ ኢንፋንት እና ቶድለር ወይም ኦልሞስት ከ3 ዓመት ያለውን ነው እያለን ያለው። ኮዙ እንግዲህ ሎው ሰን ኤክስፖዠር ነው። ሎው ኢንቴክ ኦፍ ሚልክ ወይም ዳይሪ ነው። አስዌላስ ደግሞ እንግዲህ ሲሪያል ቤዝድ ዳይቶቹ ማይኖሩ ከሆነ ነው። እንዳልኳችሁ ሎው ሰን ኤክስፖዠር የሚሆነው ከሆነ እንግዲህ በተለይ ህፃናት ለዚህ ነው ተወልደው ፀሐይ መሞቅ አለባቸው የሚባለው። እንግዲህ ቫይታሚን ዲ በቀላሉ ሴንቲዛይዝ እንዲያደርጉ ማድረግ እና እንዲሁም ደግሞ እንግዲህ ካልሲየም ደግሞ ብለን የምንጠራው በተለይ እንግዲህ ወተት በምንጠቀምበት ሰዓት ህፃናት ወተት ሲጠቀሙ በቀላሉ ስትሮንግ የሆነ ቦን እንዲኖራቸው ያደርጋል።
ሳይኑ ምንድነው ስንል እንግዲህ ቦድ ሌግስ ይኖራል፣ ዲሌድ ዎኪንግ ይኖራል፣ ዴንታል ሃይፖፕላዥያ እነዚህ ነገሮች ኤክስፔክት ይደረጋሉ። ማኔጅመንታቸው እንግዲህ ቪታሚን ዲ ነው። ሶ 400 እስከ 800 ኢንተርናሽናል ዩኒት ፎር ኢንፋንት ሪከመንድ ሲደረግ ከ1000 እስከ 2000 ኢንተርናሽናል ደግሞ ለኦልደር ቺልድረን ደግሞ ሪከመንድ እናደርጋለን። ካልሲየም ደግሞ ከ500 እስከ 1000 ሚሊግራም ዴይሊ ፎርቲፋይድ ፉዶች እናደርጋለን። ፕሪኬሽናቸው እንግዲህ ምንድነው ኢንከሬጅ አውትዶር አክቲቪቲዎች እና ሰንላይት ኤክስፖዘር እንዲኖርና ባላንስ ዳይቶቹ እንግዲህ እንዲያገኙ ማድረግ ጥንቃቄ ማድረግ መቻል አለብን። እነዚህ ነገሮች በጣም የሚመከሩ ናቸው። ሶ ኮመን ኢን ኢትዮጵያ እንግዲህ ብለን ከምንጠራቸው እንግዲህ ጠቅለል ስናደርጋቸው ፉድ ኢንሴኩሪቲ አንዱ ትልቅ ኮንትሪቢዩሽን ከሚጫወተው ውስጥ እንግዲህ በተለይ እንግዲህ ፕሮቲን ኢነርጂ ማልኑትሪሽ ብለን የምንጠራ ከዋሻኮር እንግዲህ አስዌላስ እንግዲህ መረስመስና እንዲሁም ደግሞ መረስመስክ ከዋሻኮር ብለን የምንጠራው ትልቁን ድርሻ የሚጫወት ነው። እንዲሁም ደግሞ እንግዲህ ሲዝናል ፌሚን እንግዲህ በነዛም ጊዜ በተለይ ማራስመስ ብለን የምንጠራው በጣም ኤክስፔክት የሚደረግ ነው። ሌላው ደግሞ ካልቸራል ፊዲንግ ፕራክቲስ ነው። ሳምታይምስ ሊሚት አኒማል ፕሮቲን ኢንቴክ ፎር ቺልድረን ማለት ነው። አንዳንድ ህጻናት እንግዲህ እንዳይወስዱ ሲባል እነዛ ነገሮች በቀላል የሚፈልጉትን ማይክሮኒውትረንት ህጻናት ስለማያገኙ ከካልቸር ጋር በተያዘ እነዛ ነገሮች እንግዲህ ለዚህ ነገሮች ኤክስፖዝድ አድርጎናል። ሃይ ፕሪቫለንስ ፓራሳይቲክ ኢንፌክሽን ነው። ስፔሻሊ እንግዲህ ሁክሞርም ሊሆን ይችላል፣ መሌሪያ ሊሆን ይችላል። ብዙ እንግዲህ እንትኖች አሉ። ስለዚህ እነዚህ ምን ያደርጋል ወርሰን ማይክሮኒውትረንት ዴፊሽንሲ ሀፕን እንዲያደርግ ከሚያደርጉ መካከል እንግዲህ በተለይ ዲዋርም የሚባለውም ከዚህ የተነሳ ነው። በተለይ አንድ ሰው በወር ውስጥ 2 ወይም ደግሞ በወር ውስጥ 1 ራሱን ምን ማድረግ አለበት ነው የሚባለው ዲዋርም ማድረግ አለበት ተብሎ ነው የሚታሰበው። ለምን ሲባል እንግዲህ ሃይ ፕሪቫለንስ ኦፍ ፓራሳይቲክ ኢንፌክሽን ስላለ ያንን ማኔጅ ስለሚያደርግ ነው። ሌላ ገቨርንመንታል ፕሮግራም ነው። ሶ ቫይታሚን ሰፕሊመንቴሽን ካምፔን ነው። ሶ አዮዳይዝድ ሳልት ፕሮግራም እንዲሁም ቴራፒቲክ ፊዲንግ ሴንተር እነዚህ ነገሮች እንግዲህ በተለይ መንግስትን በእርግጥ ብዙ ነገር ይሰራል። በተለይ ቫይታሚን ኤዎችን በጣም ሰፕሊመንቴሽን ካምፓይን እያዘጋጀ እንዲሁም ደግሞ አዮዲን ደግሞ ሳልት እንግዲህ ምን እንዲሆን እያደረጉ ነው ማለት ነው። እያንዳንዱ ሳልት እንግዲህ አዮዳይዝድ እንዲሆን አድርጓል ማለት ነው። ሌላው ደግሞ ቴራፒቲክ ፊዲንግ ሴንተሮችንም በማቋቋም ትልቅ ድርሻ እየተጫወተ ነው ማለት ነው የሚያሳየው። ሶ ሌላው ጠቅለል ስናደርግ እንግዲህ ፕሮቲን ኢነርጂ ማልኒትሪሽን ብዙም አንቆይም። ለምሳሌ ዲስኦርደር ብለን ካስቀመጥናቸው ከዋሻኮር ከ1 እስከ 3 ነው። ፕሮቲን ዴፊሽንሲ ብለን የምንጠራው ኢንፌክሽን፣ ፒውር ዊኒንግ ወይም ደግሞ ብረስት ፊዲንጉ ማለት ነው። ፉድ ኢንሴኩሪቲ የሚኖር ከሆነ እንዳልኳችሁ ኤዴማ ነው ኤክስፔክት የሚደረገው ማማ ላይ፣ ፊት ላይ፣ ሃንድ ላይ እና ፌስ ላይ እንዲሁም ደግሞ ኢሪታቢሊቲ፣ ፋቲ ሊቨር፣ ስኪን እና ሄር ቼንጅ ኤክስፔክት ይደረጋል። ላብ እንግዲህ ሃይፖ አልቡሚኒየም እና ኤሌክትሮላይታቸው እንግዲህ ይሄ ነው። ሶ እዚህ ላይ እንግዲህ ስታቢላይዜሽን ፌዝ F75 ብያቸዋለሁ። ሪሃብሊቴሽን ፌዝ ላይ ደግሞ F100 ብለን ከምናስቀምጠው ኮምፕሊኬሽን እንግዲህ ሪፊዲንግ ሲንድረም፣ ሴፕሲስ እና ኤሌክትሮላይት ኢምባላንሶች ኤክስፔክት የሚደረጉ ናቸው። ኤክስክሉሲቭ ብሬስት ፊዲንግ እንግዲህ ከ0 እስከ 6 መንዝ ላሉ ውስጥ ነው የሚለን። ማራስመስ እንግዲህ ይሄ እያልኳቸው ያለ ቅድም የነበረውን ሀሳቡን ወደ አንድ ስንጠቀልለው ነው። ኦልሞስት እንግዲህ እስከ 2 ዓመት ነው። ይሄ ከ6 ወር እስከ 2 ዓመት ላለው ፕሮቲን ካሎሪ ዴፊሽንሲ ነው ብያቸዋለሁ። አስዌላስ ደግሞ ፌሚን እና ኢንፌክሽየስ ለዚህ ሪስፖንሲብል ከሚጫወቱ መካከል ነው። ለዚህ ነው ከዋሻኮርም ማራስመስም ላይ ኢንፌክሽኖች ትልቅ እንትን ያደርጋሉ። ሶ ይሄ እንግዲህ ያኛው ለምሳሌ ከዋሻኮር ኤዴማ ነው የሚታወቅበት፣ ማራስመስ ደግሞ ሲቨር ዌስቲንግ ነው ማለት ነው። ሶ እንዲሁም ቲን አፒራንስ በጣም ቀጭን ናቸው ብያቸዋለሁ። እንግዲህ ሰብኩታነስ ፋት ፕሮሚነንት ሪፖች እና አለርት እንዲኖሩ ያደርጋል ነው። ለዚህ እንግዲህ ሪስፖንሲብል እንግዲህ አኔሚያ ነው። እንዲሁም ደግሞ ሃይፖግላይሴሚያ እንዲሁም ኤሌክትሮላይት ኢምባላንስ ኤክስፔክት ይደረጋል። ለዚህ እንግዲህ ሪከመንድ የሚደረገው F75 ከዛ F100 ብለን እንጠራለን። ኢንፌክሽኖቹንም በቀላሉ ትሪት እናደርጋለን። እዚህ ላይ ግን ሞርታሊቲ ሬቱ እንግዲህ ኢፍ አንትሪትድ ከሆነ በጣም አደገኛ ነው ማለት ነው። ለዛም እንግዲህ ፉድ ሴኩሪቲ በጣም ወሳኝነት ያለው ትልቅ ጊዜ መውሰድ ያለብን ነው ማለት ነው። ባላንስድ የሆኑ ኮምፕሊመንተሪ ፊዲንጎችም እንዲኖሩ ማድረግ አለብን። ማራስመስ ከዋሻኮር ብለን የምንጠራው ከ6 እስከ 30 ኦልሞስት ከ3 ዓመት ብለን የምንጠራው ኮምባይኔሽን ፕሮቲን እና ካሎሪን ዴፊሽንሲ ኢንክሉዲንግ ኢንፌክሽየስ ፓርቱን ጨምሮ ነው። ይሄ ማለት ዌስቲንግም አለ፣ ኤዴማም አለ፣ እንዲሁም ሄር እና ስኪን ቼንጆችም ሊታርጂን ብለን የምንጠራቸው በጣም ኤክስፔክት የሚደረጉ ናቸው። ሃይፖ አልቡሚኒያ አለ፣ እንዲሁም ደግሞ ኤሌክትሮላይት ኢምባላንስ አስዌላስ ደግሞ አኔሚያም ሁሉንም ያካተተው ሁለቱንም ኬዝ የያዘ ነው። አሴማስ እንግዲህ ይሄ በጣም ሞኒተሪንግ ከሚያስፈልግ እንደ ሁለቱም ነው።
ሃይስት ሞርታሊቲ አመንግ እንግዲህ ካሉት ውስጥ በተለይ ፕሮቲን ኢነርጂ ማልኒትሪሽን ብለን ከምንጠራው ውስጥ እንግዲህ ማራስመሲክ ኳሻኮር ብለን የምንጠራው ኮምባይኔሽን ስለሆነ አደገኛ ነው ማለት ነው። የመግደል ፕሮባቢሊቲም ከፍ ያለ ኢንተግሬትድ ኒውትሪሽን እና ኢንፌክሽንስ ኮንትሮል ፕሮግራም በጣም ወሳኝነት አለው ነው። ሌላው ቫይታሚን እና ሚነራል ዴፊሽንሲ ብለን የጠራ ናቸው። ቫይታሚን ኤ አለ፣ አይረን ዴፊሽንሲ አለ፣ አዮዲን አለ፣ ዚንክ አለ። ሶ እንግዲህ ከ6 እስከ 5 ዓመት ውስጥ ያሉትን የሚያወራው ሶ እንግዲህ ከ6 ወር እስከ 5 ዓመት ውስጥ ፕሬግናንት ውመንም ላይ ይኖራል። ሎ ኢንቴክ ቬጂቴብል ፍሩቶች የሚወስዱ ሰዎች ላይ የሚከሰት ነው። ኤክስፔክት የሚደረገው ናይት ብላይንድነስ እና ዜሮፍቶልሚያ ነው። ሶ እንግዲህ በተለይ ሎው ሴረም ሬቲኖል ሚኖር ከሆነ ያንን ቼክ በምናደርግበት ሰዓት ይሄ ቫይታሚን ኤ ዴፊሽንሲ ነው ብለን እንጠራለን። ከ6 እስከ 11 መንዝ ላሉት 100 ሺህ ኢንተርናሽናል ዩኒት ሲሆን ኦልሞስት እንግዲህ ከ12 እስከ 59 ላሉት ደግሞ 200 ሺህ ኢንተርናሽናል ነው። ይሄ በየ4 ወሩና 6 ወሩ እንግዲህ ምን መደረግ አለበት? ቼክ መደረግ አለበት፣ ሪፒት መደረግ አለበት። አስፈላጊ ከሆነ ከነሱ ጋር ያሉትን ምግቦችን እንግዲህ እንዲመገቡ ቫይታሚን ኤ ያለባቸው። ለዛ ነው ፕሮሞት ብረስት ፊዲንግ እና ቫይታሚን ኤ ሪች ፉዶች ሪከመንድ የሚደረጉት ማለት ነው። ኮምፕሊኬሽኑ ብላይንድነስ እና ኢንፌክሽን ሰስተቢሊቲ እንዲኖር ያደርጋል ይላል። አይረን ዴፊሽንሲ እንግዲህ ቺልድረን አዶለሰንትን ፕሬግናንት ውመን ላይ ነው። ሎ አይረን ኢንቴክ ለሚወስዱ ሰዎች እና ፓራሳይቲክ ኢንፌክሽን ላለባቸው እንዲሁም ክሮኒክ ብለድ ሎስ ላለባቸው ላይ ነው ማለት ነው። እንግዲህ ይሄ ፓሎሪታቢሊቲ ግሮዝ ኤንድ ኮግኒቲቭ ዲሌይ ይኖራል። ፋቲጉም ሎው እንግዲህ ሄሞግሎቢን ሌቭሉ በጣም እንዲወርድ ከሚያደርጉት ነው። በተለይ ላብ ፋይንዲንግ ነው። ማይክሮሳይቲክ አኔሚያም ኤክስፔክት ይደረጋል ነው የሚለው። ሶ 3 to 6 ሚሊግራም ፐር ኬጂ እንግዲህ ፎር 3 መንዝስ ሪከመንድ እናደርጋለን። አስዌላስ ደግሞ እንግዲህ አይረን ሪች ዳይቶቹም ሪከመንድ ይደረጋሉ። ፑር ኮግኒቲቭ እና ዴቨሎፕመንት እንዲሁም ደግሞ ዲሌይድ ግሮዝ እና ፕሬግናንሲ ኮምፕሊኬሽን እንዲፈጠሩ ያደርጋል ማለት ነው። ይህም በቀላሉ ትሪት ማናረግ ከሆነ ለዛም ተብሎ እንግዲህ ስክሪኒንግ ሃይ ሪስክ ግሩፕ ላላቸው እንግዲህ ስክሪኒንግ መደረግ አለባቸው። አይረን ሪች ዳይት እና ኢንፌክሽን። ስለዚህ ነው ፕሬግናንት ማዘር ሁሌ አይረናቸው ቼክ የሚደረገው። አዮዲን ላይ እንግዲህ ቺልድረን አዶለሰንት ፕሬግናንት ውመን ነው። ሶ ሎው አዮዲን ኢንቴክ እና ሶይል ዴፊሽንሲ ብለን የምንጠራው ጎይተር ሃይፖታይሮይዲዝም ኮግኒቲቭ ኢምፔሪመንት ኢንፋንት ላይ ኤክስፔክት የሚደረግ ነው። ሎው ዩሪናሪ አዮዲን ነው። አዮዳይዝድ ሳልቱ እንግዲህ ከ15 ፓርትስ ፐር ሚሊየን ነው የሚለን። እንዲሁም ደግሞ ሰፕሊመንቴሽን አዳልት እንግዲህ 150 ማይክሮግራም ፐር ዴይ ሪከመንድ ሲደረግ፣ ለፕሬግናንት ደግሞ ብዙ ነገር ስለሚኖር እንግዲህ ሃይ ሪስክም ስለሆነች 250 ማይክሮግራም ፐር ዴይ ሪከመንድ እናደርጋለን ማለት ነው። የአዮዲን ዴፊሽንሲ ክሬቲኒዝም ነው ኮምፕሊኬሽኑ። እንዲሁም ሃይፖታይሮይዲዝም ዴቨሎፕመንት ዲሌይ ነው። ዩኒቨርሳል ሳልት አዮዳይኔዜሽን እና ኮሚኒቲ አዌርነስ እንዲኖር መደረግ አለበት። ዚንክ ዴፊሽንሲ እንግዲህ ኦልሞስት 5 ዓመት ነው እያለን ያለው እንግዲህ እነዚህ ደግሞ በተለይ አንደር 5 ሎ ኢንቴክ እንደ ክሮኒክ ዲያሪያ አስዌላስ ደግሞ ማልኑትሪሽን ነው። ማልአብዞርፕሽን ማለት ግሮዝ ሪታርዴሽን ኤክስፔክትድ ሪከረንት ኢንፌክሽኖች እና ዲሌይድ ውንዱንግ ሂል እንዲኖር ከሚያደርጉ መካከል አንዱ የዚንክ ዴፊሽንሲ ላለባቸው ነው። ሎው ሴረም ዚንክ ብለን የምንጠራው ሜጀርድ ከሆነ ማለት ነው እንግዲህ ኦራል ዚንክ 10 to 20 ሚሊግራም ፐር ዴይ ነው። ኦልሞስት ከ10 እስከ 14 ቀን ነው እንግዲህ ስፔሻሊ ዲያሪያ ያለባቸው ሰዎች ደግሞ እንደ ግዴታ ሪከመንድ የሚደረግ ነው። እንዲሁም ደግሞ ኢምፔርድ ኢሚኒቲ እና ዲሌይድ ግሮዞቹ አዲኩዌት ዚንክ ኢንቴክ እና ፕሪቨንት ዲያሪያ ሰፕሊመንቴሽን ዱሪንግ ኢልነስ እያለን ያለው። ሌላውና የመጨረሻው የካልሲየም እና ቫይታሚን ዲ ዴፊሽንሲ ሪኬትስ ብለን የምንጠራው ዲስኦርደር እንግዲህ ኤጅ አፌክትድ ነው። ሶ እንግዲህ ሪኬትስ ቫይታሚን ዲ ብለን የምንጠራው 3 ይርስ ነው። ሎ እንግዲህ ሎ ሰን ኤክስፖዘርን ከ3 ዓመት በታች ለሆኑ ማለት ነው። ሎ ሰን ኤክስፖዘር እንዲህ ሎ ካልሲየም እና ቫይታሚን ቴክ ለሆኑ ሰዎች ነው። ቦልድ ሌግስ ይኖራል፣ ዲሌይድ ዎኪንግ ይኖራል፣ ዴንታል ሃይፖፕላዥያ ኤክስፔክት የሚደረግ ነው። ሎ ሴረም በተለይ እንግዲህ 25 ኦዲ ወይም ደግሞ ሎ ካልሲየም ብለን የምንጠራው እንግዲህ ቫይታሚን ዲ 400 እስከ 800 ዩኒትስ ፐር ዴይ ኢንፋንት ሪከመንድ ሲደረግ ለ1000 እስከ 2000 ደግሞ ለቺልድረን ሲሆን ከ500 እስከ 1000 ደግሞ ሚሊግራም ፐር ዴይ ሪከመንድ እናደርጋለን ነው እያለን ያለው። ኮምፕሊኬሽኖቹ ቦን ዲፎርሜሽን ኤክስፔክት የሚደረግ ነው። ምክንያቱም ቫይታሚን ዲ እና ካልሲየም ስለሆነ ማለት ነው። ወይ ከዛም አልፎ ፍራክቸር ሀፕን ሊያደርግ ይችላል። ዲሌይድ ግሮዝ እንዲኖር ያነጋር ማለት ነው። ሶ ምንድነው ማድረግ ያለብን እንግዲህ ሰን ኤክስፖዘሮችን ማበረታታት፣ ካልሲየም እና ቫይታሚን ሪች የሆኑ በተለይ ሚልክ እና ዳይሪዎቹን እንዲሁም ደግሞ ፊሽ ፕሮዳክቶቹን እንግዲህ በብዛት እንዲመገቡ ማድረግ መቻል አለብን ማለት ነው። ሶ እንግዲህ ዛሬ ስለ ኒውትሪሽናል ዲስኦርደር እንግዲህ
አይ ሆፕ በተለይ ኢትዮጵያ ውስጥ በጣም ኮመን የሆኑትን እነዚህን ይመስላሉ። ሶ እንግዲህ ብዙ ነገር እንዳገኛችሁበት ተስፋ አረጋለሁ። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየን። ሰብስክራይብ፣ ላይክ እንዲሁም ደግሞ ፎሎ ማድረጋችሁን